ቅድም እያወራን ሰለሞን ሲመጣ ያቋረጥከው ነገር አሁን የነገርከን ነገር ነው እንዴ? አይደለም። ታዲያ ምንድን ነው? ስጦታ። ስጦታ? አዎ፣ በባለፈው ፕሮግራም የሆነ ሰው የሆነ ነገር ልኮልኝ ነበር። ምንድን ነው? በስጦታ ዕቃ ተጠቅልሎ እጅ። እጅ? አዎ፣ የተቆረጠ እጅ። በፈጣሪ! ቆይ ማን ነው እሱ? የእሱ ማንነት ግራ የሚያጋባኝ እኮ ነው እያወራሁሽ ያለሁት። ስለዚህ እዚህ ድርጅት ውስጥ ጦር የሚያቃብል ሰው ካለ አንተ ቤት ደግሞ ስጦታ ተጠቅልሎ ከተላከልን፣ ግምትሽ ልክ ነው። የእኔ ግምትም ያ ነው። ስለዚህ ቆይ ማንን ጠረጠርክ? ማንን? ለምን ማለቴ ለወሬ ቅርብ የሆነን ሰው መለየት አይቻልም? እንዴት? አሁኑ አንድ መረጃ ይመጣል። ሜርሲ ሜርሲ ምን ሆንሽ ነው? ማለት ምን እያየሽ ነው? ኧረ ምንም አለ አይደል። አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ነው እንዴ? አዎ። እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ማለት ያው ሴት ልጅ ስትሆኚ ብዙ ነገር እያጋጠመሽ ነው የምትኖሪው። ያንን እንዴት እየተቋቋምሽው ነው? ያው ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እያኖርን ነው። ይሁን። አንቺ ስኬታማ የምትሆኚ ልጅ ነሽ፣ ታስታውቂያለሽ። አመሰግናለሁ። እኔ የምልሽ አምነን መጣ እንዴ ሜርሲ? አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ። ቤሌን፣ ምንድን ነው የሞተ ሰው አለ? ማለቴ ምንድን ነው እሱ? ዛህራ ምን የሆነችው ነገር አለ እንዴ? አረ የለም። እናት ሶና ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችናውን አላየኋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ቪዲዮውን ቀርጻ እያስፈራረች፣ ቆይ ሜርሲ ምን እያረግሽ ነው? ምን እያደረግሽ ነው? ለምንድነው የምታስፈራሪኝ? ስትል ትጠይቃለች። እናም እባክሽ ምን እያረግሽ ነው ሜርሲ ብላ ደጋግማ እየጠየቀቻት ነበር። እሷ ምንም እንዳላረገችና ምንም እንዳልተፈጠረ በትነግራቱም ለክንጀሪ እጅግ በጣም ፈርታና በጣም ደንግጣ ነበር። እና እየተፈጠረ ያለው ነገር ምንም ይሁን እንግዲህ ለወንድሜ ይህንን ሁሉ ጉድሽን አሳያለሁ፣ አለዛ ግን እንድትረጅኝ እፈልጋለሁ ስትል ትናገራለች። እና ምንድነው ከኔ የምትፈልጊ ስትላት ሳራን እንደምንም ብለሽ እንድታሳምኛትና ከኔ ጋር ፉክክር እንድታቆሙ እንድትነግሪ እፈልጋለሁ ስትል ትነግራታለች። እሺ የምትፈልገውን ነገር ሁሉ አድርጋለሁ እያላት ነበር። እናም ድርጅት ውስጥ አድና ወደ ድርጅት ተመልሰው ድርጅቱ ኪሳራ ላይ እንዳለ ነገረው። እና እየተፈጠረ ያለው ነገር ምንም ይሁን ኪሳራ ላይ የጣልን ነገር ምንድነው ብሎ ማወቅ በጣም ቸኮለ። እና አቶ ድናን ምን ማድረግ እንዳለብኝ አላቅም፣ ነገር ግን ድርጅቱ ያለበት ሁኔታ እጅግ በጣም ከባድ እንደሆነ ጭምር ይገነዘባል። እሷም ሁሉም ሰው ሰብስቢና እዚህ ላይ መወያየት አለብን ስል ይነግራታል። እና ሁሉም ሰው ሰብስቢልን ብሎ ስጠይቃት እሷም እሺ ብላ ትዕዛዟን መፈጸም ትሞክራለች። ቆይ ምን እየተፈጠረ ነው? እንዴት እንደዚያ ነገር ላይ ድርጅታችን ይህን ድረስ እንዴት በዚህ ደረጃ ሊወድቅ የቻለ በማለት እሱም ይበሳጫል። ዶክመንቱን ያጠፋ አንተ ነው፣ አብላብነት የነበረብህ አንተ ነው ብሎ ሲነግረው አዎ ይቅርታ ያደረኩት ነገር ትክክል እንዳልሆነ አውቃለሁ፣ ግን አቅሜ በላይ ስለሆነ ነው ይቅር በሉኝ በማለት ይቅርታ ጠየቀ። ነገር ግን ይሄ ይቅርታ ማስጠይቅ ነገር አይደለም፣ ድርጅቴ መጥፎ ሁኔታ ላይ እንደሆነ እያወቅ
እንዴት እንደዚያ ነገር ታደርጋለህ ሲል ደጋግሞ ጠየቀው። እሱም በተደጋጋሚ ይቅርታ አድርጉልኝ አቶ ድናን እባክህን፣ አዎ ድጋሚ ስህተት እንደማይሰራና እንደውም ከባድ ምስጢሮቹ እየወጡ እንደሆነ ከድርጅት ውስጥ ግልጽ እንደሆነ ተናገረ። እና አንደኛው ደግሞ ምግብ ከመብላት ውጪ ሌላ ነገር የለሽም እንዴ ስላት እሷም አይ አዎ ካልበላው እኔ መናገር አልችልም እና ርቦኝ እኮ ነው የምበላው እያለች ማውራት ጀመረች። አንቺ በቃ ከምግብ ጋር የተያዘ ነገር ታዳድናን ምን እየተፈጠረ ነው ብሎ ስጠይቁ አይ ሰና ቢሆንም ግን አሁን ያለው ነገር ድርጅቱ ከሳራ መግባቱን እጅግ በጣም ደስተኛ ነበር። የአንደኛው ድርጅት ጠላት እሱ መሆኑን ድርጅታቸው እንዲወድቅና ከሳራ ውስጥ እንዲገባ ለማድረግ ብዙ ስጥር ነበር። እናም እየተፈጠረ ያለው ነገር ምንም ምን ማድረግ እንዳለበት ግራ ይገባል። ነገር ግን ድርጅቱን አሁን እኮ አለቃ ይመስለኛል ጨርቆ ሳይጥል አይቀርም። ድሮም እኮ ይሄ ትንሽ ሳይጠጣ እኮ ሳይሰክር አይቀርም ስል ማማት ጀመረ። ነገር ግን እንደውም እሷን ወድሻለሁ የልቤ ንግስት ነሽ እያለ የመሆን ነገር ሳውራት እባክህን ተወኝ የሌለ ነገር አታውራ ስትል እሱ ዝም ለማስባል ስትሞክር ነበር። እና ቢሆንም አሁንም ቢሆን ተስፋ እንደማይቆርጥና ሁሌም እንደምፈልጋትም ጭምር ስነግራት እሷ ግን መቼም እንደማትፈልገውም ደጋግማ ትነግረው ጀመረ። እሱ ግን ተስፋ መቁረጥ እንደማይችልና ሁሌም እንደሚወዳትና ከጎኗ እንደምትሆን እሱ ድርጅቱን አደጋ ላይ እየጣለ እሱ እንደሆነ ተገነዘበች። እና ድርጅቱን አደጋ ላይ እየጣልክ እንደሆነ ግልጽ ነው፣ እባክህ የማውን ነገር አታርጉ ብላ ብትለምኑም ነገር ግን መቼም እንደማያልፍና ድርጅቱ ቆይ ምን እየተፈጠረ ነው አድናን የት ነው ብሎ ሲጠይቀው አድናን ወደ ውስጥ እንደገባና የሆነ ነገር እንደጀመረው ሲነግረው እና አንቺ በቃ ከምግብ ጋር የታዘ ነገር መቼም ተስፋ ቁርጭም እንዴ ስላት አይ ለምን ተስፋ ቆርጣለሁ? መቼም ተስፋ ቆርጥም። ሰው እኮ ሳይበላ አይኖርም። አዎ ሁሉ ሰው ብዙ ችግር እንዳለ ይናገራል። ምን አይነት ችግር እንዳለ ባላቅም ችግር እንዳለ እያወሩ ነው ስትል ትነግራታለች። እና ምንም ቢፈጠር አሁን አንድ ነገር ማድረግ እንዳለበትም ትነግር ነበር። አይ ጄሪ ምን አደረግሽ ስትላት ምንም አላደረኩትም ሁሉ ነገር አስተካክያለሁ ስትል ትነግረዋለች። ሁሉ ነገር ተስተካከለ ማለት ምን ማለት ነው ስትለው አዎ አስተካክያለሁ ካሁን በኋላ አስተዋይ ግባሽ ስትል ትነግረዋለች። እና ሜርሲም ጥሩ እንግዲህ እንደዛ ከሆነ እያለች ነበር። ስለዚህ አንድ ነገር ማድረግ እንዳለባትም ማሰብ ትጀምራለች። ምን እየተፈጠረ እንዳለም ስታናግረው ነበር። ቆይ እኔ እኮ አስተዋይ ግባሽ አስተካክያለሁ እኮ ሁሉ ነገሩን አናግራለሁ ስትል ትነግረዋለች። እና አስተካክያለሁ እያልሽ ነው ስትለው አዎ ሁሉ ነገር እንዳስተካከለችው ደጋግማ እየነገረቻት ነበር። ነገር ግን ምንም ቢፈጠር አሁን ምን ማድረግ እንዳለባትም ደጋግማ ስትነግረው ነበር። እናም እባክሽን ሜርሲ አሁን እኮ ሁሉ ነገር ተስተካክሏል፣ ስለዚህ መጥፎ ሁኔታ ላይ አይደለሽም፣ እባክሽን የመሆን ነገር አታደርግ እንጂ እያለችው ነበር። እናም እሷም እሺ በማለት ለማስተካከል ትሞክራለች። ቢሆንም ምን ማድረግ እንዳለባት በቃ እናት ዛራ ሁሉ ነገር አናግራታለሁ እና ካሁን በኋላ ምንም እንደማይፈጠር ነግራኛለች እያለቻት ነበር። እና ድርጅቱ ኪሳራ ውስጥ ገብቷል ሲል አድና መናገር ጀመረ። አልገባኝም፣ እንዴት ነው ኪሳራ ውስጥ ሊገባ ይቻላል? ምን ተፈጥሮ ነው እስቲ ንገረኝ እያለ መጠየቅ ጀመረ። የተፈጠረውን አላውቅም፣ ግን ኪሳራ ውስጥ እንደገባ ብቻ ነው እየነገርኩ አለው ሲል ትነግረዋለች። አልገባኝም፣ ድርጅታችን አንድ ሰው ምስጢር እያወጣና የድርጅቱን አቅ እያጠፋ እንዳለም ጭምር ነገረው። ይህንን ማመን አልችልም፣ እንዴት እንደዚህ ሊሆን ቻለ? በምን ምክንያት ነው እንደዛ ሆነ ስትል ጠይቋለች። እንደማላቅና ድርጅቱ አደጋ ውስጥ እንዳለና ቶሎ ይህንን ነገር መቅረፍ እንዳለበት ደጋግሞ ይነግራል። እንግዲህ ሜርሲ ወይዘሮ ሳራን ለማስፈራራት እየሞከረች ነበር። የፈለግሽውን ነገር ማድረግ ትችያለሽ፣ ነገር ግን ካሁን በኋላ አድናን ነግሬው ከስራ አባረሻለሁ ብላ አስበሽ ከሆነ መቼም አይሳካልሽም፣ ተስፋ ቁረጪ እያለቻት ነበር። ስለዚህ እልኩንን ተስፋ ብትቆርጪ ይሻልሻል። ካሁን በኋላ እኔ ማስፈራራትሽን አቁሚ። ያደረግሽው ነገር የፈራሁት ወይም ደግሞ የረሳሁልሽ እንዳይመስልሽ። ያደረግሽው ነገር እጅግ በጣም ያሳዝናል፣ ያሳፈራል ጭምር ስትል ትስትበታለች። እናም አንድ ነገር ማድረግ አለብን ብሎ አድናን ድርጅቱን ሰብስበው ድርጅቱ ውስጥ የሚሰሩ ሰራተኛ በሙሉ ማድረግ ያለባቸው ቀድሞ መዘጋጀት እንዳለባቸውም ጭምር እና ከድርጅቱ ማን ምስጢር እንደማወጣና ምን እየተፈጠረ እንዳለም ጭምር ደጋግሞ እየጠየቁ ነበር። ስለዚህ አንድ ነገር ማድረግ እንዳለበት ደጋግሞ እያሰቡ ነበር።
ድርጅቱን እየካዳ ያለ ሰው እንዳለም ስነግሩት ይሄን ማይታመን ነገር ነው፣ አልገባኝም፣ እንዴት ማለት እንዴት እንደዚህ ሊፈጠር ቻለ በማለት ማውራት ትቀጥላለች። አዎ ይሄ ነገር እየተፈጠረ እንዳለ ግልጽ ነው። ስለዚህ አንድ ነገርማ ማድረግ ሳይኖርብኝ አይቀርም ስትል ትናገራለች። ሜርሲ እጅግ በጣም ትናደድና እቺ ማትረዋ እና ምንም ነገር ሳታረግ ነው ማለት ነው እንደዛ ያለችው ስትል ትበሳጭና ሜርሲ ላይ ጄሪ ላይ አንድ ነገር እንዲፈጸም ለማድረግ ትወስናለች። ጄሪ እንድትጎዳ ለመጉዳት ስታስብ ጄሪ ካሁን በኋላ እሷን ለመጉዳትና ልጇ እንዲወርድባት ለማድረግ ቆርጣ ትወስናለች። ነገር ግን አንድ ነገር አቶ ድናን እስቲ የምትነግረኝ ነገር ንገረኝ፣ ምን እየተፈጠረ ነው አለ ብላ ደጋግማ ጠይቀዋለች። እየተፈጠረ ያለው ነገር እሱም እሺ ብሎ ለመናገር ይወስናል። እየተፈጠረ ያለ ነገር ምንም ቢሆን ካሁን በኋላ ወደኋላ እንደማይልና እዚህ የድርጅት ላይ እንዲከስር ያደረገው ሰውዬ ሊሆን ይችላል። ምናልባት እጅ ቆርጦ የላክልህ ስል ይጠይቃል። አላቅም፣ የተፈጠረው ነገር ለማወቅ ትንሽ ይከብዳል ስል ይናገራል። ስለዚህ ማድረግ ያለብን አንድ ነገር ብቻ ነው ስትል ትወስናለች። ታዲያ እኔ ሊረዳ የምችለው ነገር ካለ አንተን ለመርዳት ዝግጁ ነኝ፣ እባክህን እረዳሃለሁ ስትል ትጠይቀዋለች። አዎ አውቃለሁ እንደምትረጂኝ በጣም እተማመንብሻለሁ፣ አመሰግንሻለሁ ስል ጠይቃለች። ሜርሲ እንግዲህ ጄሪን ለማመረዝ ቁርጣ ተነሳች። ጄሪ እንድትመረዝና እንድትሞት ትፈልጋለች። ስለዚህ አሁን እሷ የምትጠጣው መጠጥ ላይ ወይም ደግሞ ውሃ ላይ ለመመረዝ ቁርጣ ተነሳች እና ጄሪ ልጇ እንድታጣ ለማድረግ ቁርጣ ተነሳች። እሷ የተቀመጠችበት ቦታ በጣም ከባድ ነበር። ስለዚህ ምን ማድረግ እንዳለባትና ነገሩን እሷ ማጣራት እንደምችልም ደጋግማ ስትነግረው ነበር። ስለዚህ አንድ ነገር ማድረግ እንደምትመስሉም ጭምር ስትነግረው ተወስንና እናም አደር ማድረጉ ነገር በሙሉ ግልጽ እንደሆነና እባክሽ ሀሳብ አይግባሽ እያለት ነበር። ስለዚህ አሁን ማድረግ ያለብን ቆይ ድርጅቱ ላይ እባክህ ስራለኝ፣ አሁ በአንተ ምክንያት ነው ድርጅቱ ከስራ ውስጥ ይገባ እያለ እሱ ላይ መጮውና መናደድ ይጀምራል። አልገባኝም፣ ምን እየተፈጠረ ነው ብሎ ስትጠይቀው እየተፈጠረ ያለው ነገር ድጋሚ ይቅርታ ጠይቃለሁ፣ ያውም ድጋሚ ስትል እንደማንሰራ ተስፋ አድርጋለሁ በማለት ወደ ስራ መመለስ አለብኝ ብለው ወደ ስራው ይሄዳል ማለት ነው። ነገር ግን ይህንን ነገር ለትንሽ ነበር እኮ ተያዥ ነበር እና ያሰብኩት ነገር አንተ የማትረባ ልታሰናክለኝ ነበር በማለት ይናገራል። እና ምንም ይፈጠር ከሁን በኋላ ድርጅቱን መቆጣጠር እንዳለባትም ደጋግሞ እያወራ ነበር እና እየተፈጠረ ያለውን ነገር በሙሉ ከነገረው በኋላ አሁን ምን ማድረግ እንዳለባትም ደጋግሞ መወያየት እንዳለባቸውና መወሰን እንዳለባቸው ይነግራል። አቶ ድና ይህን ነገር ላይ ኔቶ እኔ ሁሉ ነገር እንደማስተካክለው ተስፋ አረጋለሁ እያለችው ነበር። ስለዚህ ማድረግ ያለብን በሙሉ እናደርጋለን ስሉ ትናገራለች። እና እየተፈጠረ ያለው ነገር ምንም መወጣት አለብን ስሉ ይናገራሉ። እናም ሜርሲ እንግዲህ ጄሪ ስትጠጣ ቆማ እያየች በጣም ደስ ብሏት ነበር። እና እሷም ቁጭ ብላ ግጥም አድርጋ ያላወቀችው ነገር ስትጠጣ፣ ነገር ግን እሱ በጭራሽ እሷ እንደመረዘችው ነበር። እና ቁጭ ብላ ስትጠጣ ነበር። እና እንዳጋጣሚ ፔሪ ትመጣና አንድ ላይ ይደነግጣሉ። ቆይ ምን ተፈጠረ ብላ እየጮኸች በጣም ደንግጣ ነበር። እየተፈጠረ ያለው ነገር ምንም ይሁን ስለዚህ ምን ማድረግ እንዳለበት እያወራ ነበር። እና አልገባኝ እንጂ ሜርሲ ምንድነው የተፈጠረ? ምን እያየሽ ነበር ስትል ትጠይቃለች። አይ ምንም አይደለም፣ ወይዘሮ ሳራ የት ሄዳ ነው? እስቲ ንገሪኝ። አይ ቀደም እኮ ነው የወጣችው። ቀደም ነው የወጣችው እያለ ሲያወራ ነበር። አዎ ቀደም ነው የወጣችው ብሎ ሲያወራ ነበር። አይ እንግዲህ ምን ማድረግ አለብኝ እያለች ስታስመሳስል ነበር። እና ምን ማድረግ እንዳለባቸው ደጋግሞ ሳወሩ ነበር። እና ቀደም ነው ወጣሽ እያለች ወይኔ ጉዴ ላድናነ ከሄዳ ነገር አሁን እንደ እያለች ማለቃቀስ ተጀመረች። እና እንግዲህ በመጨረሻ እንግዲህ አቶ ድናን ደስተኛ ለማድረግ የተፈጠረው ነገር ስማኝ እሰራላለሁ
ይሄ ነገር ያንተ ስራ ነው የሚሆነው ብላ ስትዝትበት ነበር። እናም ማድረግ ያለባትን ነገር ከማድረግ ወደኋላ እንደማትሉና አደና ወደ ቤት እንዳጋጣሚ ሲመለስ እንግዲህ ጄሪ ራሷን ስታ ወደቀች። እንዳጋጣሚ ልጇንም አጣች። ልጇን ወረደባት። በጣም እየለቀሰች እና መሬት ላይ ተዘርግታ ሊጋደና ሳይ በጣም ደነገጠ። ሁሉም ሰው እጅግ በጣም ጨው እና የተፈጠረው ነገር ማመን አቃታቸው። በጣም ድንጋጤ ውጣቸው ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮውን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ለምታበረታቱን፣ ኮሜንት ለምትሰጡን፣ ሼር ለምታደርጉኝ ሁላችሁም ከልብ አመሰግናለሁ።